እንግዲህ በዓለም ላይ ኢታማዦር ሹም ሆኖ የሚመደቡ ሰዎች ምን መስፈርት ማሟላት ነበረባቸው? ምን መስፈርት ያሟላሉ? አሁን ለምሳሌ የዩኬን ውሰዱ፣ ዩኤስኤን ውሰዱ፣ ቻይናን ውሰዱ፣ አፍሪካ፣ ኬንያ፣ ግብፅን ውሰዱ። ማሟላት ያለባቸው ሪኳርመንቶች አሉ። ይቅርታ እና ብርሃኑ ምን ትምህርት አለው? ብርሃኑ ሜዲካል ሪኳርመንቱ ምን ያክል ነው? ወታደራዊ ስልጠናው ምንድን ነው? የወታደራዊ ትሬኒንጉ ምን ይመስላል? የጦርነት ታሪክ ያውቃል ወይ? በየጊዜው ጦርነትን አውቃለሁ ይላል እና ብርሃኑ ምን ያውቃል? ለምሳሌ አሁን የጦርነት ታሪክ ጠንቅቆ ያውቃሉ ሌሎቹ። የጦርነት ታሪክ ስንል ዓለም ላይ የተካሄዱ ጦርነቶች አሉ። እነሱን ይሰለጥኑና ይማራሉ። ጦርነትን የምትማረው ተመሳሳይ ስህተት እንዳትደግም ነው እና ዎር ኮሌጅ፣ የጦር ኮሌጆች፣ የጦር ዩኒቨርሲቲዎች ገብቶ ይማራሉ። የሱን ቦታ የያዙ አሁን ኬንያ ውስጥ ኢታማዦር ሹም ወይ ከዛ ጋር ጀነራሎች ዩኒቨርሲቲ ላይ ያስተምራሉ። ግብፅ ውስጥ ራሱ ጀነራሎች ዩኒቨርሲቲ መምህራን ናቸው። የጦር ዩኒቨርሲቲ ሌላውን ፖለቲካ ያስተምራሉ፣ ስትራቴጂ ያስተምራሉ። እንግዲህ ብርሃኑን ለማየት ምን ተምሯል? ብርሃኑ ምን ሰልጥኗል? ብርሃኑ ምን ያውቃል? የትኛው ጦርነትን ሰክሰስፉሊ መራ የሚለውን መልስ መስጠት አለብን። እና ጀነራሎች፣ የሚሊተሪ ጀነራሎች ታሪክን ይማራሉ። የጦር ታሪክን በደንብ ይማራሉ። ሃኒባል ዘግሬት፣ አሌክሳንደር ዘግሬት እነሱ ያካሄዱትን ጦርነቶችን በደንብ ያውቃሉ ከታሪክ ጀምረው። እነ ሃኒባል ዘግሬት ቱኒዚያ ውስጥ የነበረችው ካርቴጅ አካባቢ ከዛ ተነስቶ ሮማን ሪፐብሊክን እንዴት እንደተዋጋ 15 ዓመት ሙሉ ሮማን ኤምፓየር ሮማን ሪፐብሊክን ያሰቃየ አንድ የሚሊተሪ ጀነራሎች አሉ። እነሱን ትማራለ። የእነሱን ጦር ስትራቴጂ ትማራለ። አሌክሳንደር ዘግሬት የፔሎፖኔዥያን ጦርን ትማራለ። እንዴት ስፓርታዎች አቴንስን እንዳሸነፉ ከዛ በኋላ እዛ ውስጥ ሚሊተሪ ስትራቴጂዎቹ ምን ነበሩ ብለ የጦርነት ምክንያቶችን ትማራለ። ጦር ስትራቴጂን ትማራለ። 200 ዓመታትን ያስቆጠረ የሃይማኖት ጦር ትማራለ። ከጥንት ጀምረ ትማራለ። ብርሃኑ ተምሯል ወይ? ይሄንን ክሩሴድን ይቅርና የሆነ በቃ ይሄ 30 ዓመታት ጦርነት የሚባለው ዘመናዊ አገሮች የተፈጠሩት ሞደርን ኔሽን ስቴት የሚባለው የተፈጠረው ከዌስትፋሊያ ትሪቲ በኋላ ነው። ያ ዌስትፋሊያ ትሪቲ የ30 ዓመታት ጦርነት አውሮፓ ውስጥ የተካሄደው መጨረሻ ላይ ይሄ የፕሮቴስታንትና የካቶሊክ ጦርነት ነው። እሱን እንዴት መንግስታት እንዴት እንደተቋቋሙ ተምሯል ወይ ብርሃኑ? የአብይ እንኳን ተውት። ለምን ይሄንን አነሳለሁ? የብርሃኑ ጁላ እኩያዎች በሚገባ አገር እንዴት እንደተመሰረቱ ያውቃሉ። ሚሊተሪ ስትራቴጂስቶች ናቸው ለማለት ነው። የጦር ታሪክን ስትማር የምትማረው ስትራቴጂክ የሆኑ ኦፕሬሽናል የሆኑ ታክቲክ የሚሆኑ ፖለቲካን ትማራለ። አጠቃላይ አገርን ትማራለ እና ሳይንሱን ትማራለ፣ አርቱን ትማራለ። አሁን ለምሳሌ ይሄ ዘመናዊ እዝ ኮር ብሎ ወታደር መዋቅር በናፖሊዮን ጊዜ ነው የመጣ። ናፖሊዮን ቦናፓርት የናፖሊዮን ጦርነት መማር አለብህ። ብርሃኑ ተምሯል ወይ?
ሬቮሉሽነሪ ዎር ኦፍ ናፖሊዮን ያንን ተምሯል ወይ ነው እና ህዝባዊ መንግስት የሚባለውን ያውቃል ወይ ብርሃኑ? ለምን እኔ ይህንን አነሳለሁ? የሱ እኩያዎች ጀነራሎች ይህንን ሁሉ ያውቃሉ። ስለዚህ ጦርነትን አውቃለሁ ስል ብርሃኑ የትኛውን ጦርነት ነው የሚያውቀው? ይሄ ምርኮኛ መሆን ነው የሚያውቀው? አሜሪካን ሲቪል ዎርን ማወቅ አለብን ጦር ጀነራል ከሆንክ። ለምን የአሜሪካ ሲቪል ዎር በዩኒየን እና ኮንፌዴሬቶች ሲዋጉ ዎር ስትራቴጂ የተከተሉት ምንድን ነው? ከዛ ዓለም ተምራለች። ለምሳሌ አናኮንዳ ፕላን የሚባለው የመክበብ ብሎኬድ የሚባለው መጀመሪያ የተጠቀሙት ዩኒየኖች ናቸው እና ከዛ ጋር ተያይዞ እና አብርሃም ሊንከን የተጠቀሙት እና ጀነራል ኡሊሴስ ግራንት የመሩት ዩኒየን መሪዎች የነበሩ የኮንፌዴሬትም ዎር ኦፍ አትሪሽን የሚባለው ያመጡት። ዎር ኦፍ አትሪሽን ምንድነው? ዛሬ ብርሃኑ ያውቃል ወይ የሚለው ፈርስት የመጀመሪያው የዓለም ጦርነት የተርኪሽ ኤምፓየር መውደቁ፣ ኦቶማን ተርኪ ኤምፓየር መውደቁ፣ ሁለተኛ ዓለም ጦርነትማ ትምህርት ቤት ነው ራሱ። ያንን ተምሯል ወይ? ብዙ ነገር ስለምትማር ነው። እዛ ዎር ስትራቴጂ የሚባለውን ይማራል ወይ? ብርሃኑ ምንድን ነው የተማረው? የት ኮሌጅ ገብቶ ነው የተማረው? የት ሚሊተሪ ኮሌጅ የት ገብቶ ነው የተማረው? ኤታማዦር ደግሞ ፊልድ ማርሻል ተባለ። ቀልድ ነው እንዴ? 5 ስታር ጀነራሎች የአሜሪካ እኮ 5 ናቸው አይደል? አሁን 5 ስታር ጀነራል ፊልድ ማርሻል ተባለ። ምንድን ነው ስልጠናው? ምን ተማረ? ይሄ በትምህርት ደረጃ በነገራችን ላይ የሆነ መካከለኛ ከፍተኛ ሃይ ስኩል ነገር ነው የጨረሰው። እዛ በኋላ እኔ ዲግሪ ደግሞ ምንድነው አልፋ ነው ኩኩሉሉ ብሎ ምናምን ድምፅ የሚያሰሙት ይሄ ከዛ እንደዛ ይገዛሉ በትምህርት በሌላ ትምህርት። እኔ ያወራው ያለሁት የጦር ትምህርት ጦርነትን አውቃለሁ ካልከ የጦርነት መንስኤ ምንድነው ብለህ ታሪክን ስትማር የጦር ታሪክን ትማራለህ። የትኛው የጦር ታሪክ ነው የተማርከው ብርሃኑ? ሁለተኛ ዓለም ጦርነትን ብዙ ስታነቡ የሶቪየት ዩኒየን ሬድ አድሚን ስትራቴጂ ትማራላችሁ። እንዴት ሞስኮን ከሂትለር ዲፌንድ እንዳደረጉ፣ እንዴት ስታሊንግሬድን ዲፌንድ እንዳደረጉ፣ እንዴት መጥቶ ደግሞ በርሊንን እንዴት የሶቪየቱ ሬድ አርሚ እንዴት እንደያዘ ስትራቴጂውን፣ ኦፕሬሽኑን፣ ታክቲኩን ትማራለህ አንድ በአንድ። እንዲያውም ከዛ አልፈ የሂትለር ጦር ስትራቴጂን ለሰላም ትማራለህ። እንደ ሂትለር ለማድረግ ሳይሆን ለሰላም ምንድን ነው የተጠቀመ ያ ሰውዬ ብለህ ትማራለህ። ይሄ ተምሯል። ምንድን ነው የተማረው? ምናልባት የሂትለርን አረብም የለማ። የትኛው ሚሊተሪ አካደሚ ነው የገባ? ዎር ኮሌጅ የትኛው ገብቶ ነው ማስተርሱን የሰራ? የትኛው እንትን ነው እዛ? እና በተለይ ሁለተኛ ዓለም ጦርነትን ስትማር እንዴት ጀነራል አይዘንሃወር በኋላ የአሜሪካ ፕሬዚዳንት የሆነው የጥምር ጦርን የመራ የአላይድ ፓወር የዩኬ፣ ዩኤስ፣ ካናዳ፣ ፍራንስን አንድ ላይ አጣምሮ የመራው ጀነራል አይዘንሃወር የተጠቀመው ስትራቴጂ በጣም በዓለም ላይ ታነባለ። ኢንተርናሽናል ሪሌሽንስ የምትማር ከሆነ ታነባለ። ወታደር ከሆንክ ይህንን ትማራለ። ምኑ ጋ ነው የቱ ጋ ነው የተማረው ብርሃኑ ጁላ? ምን ተማረ? እኔ አሁን ሙሉ የዲዴይ ጦርን መማር አለብህ ወታደር ከሆንክ። የኮሪያ ወር አለ፣ የኮሪያ ጦርነት፣ የአረብና እስራኤል ጦርነትን ትማራለ። የቪየትናም ወርን መማር አለብህ። ፎልክላንድ ወር ትማራለ። የገልፍ ወር አንደኛና ሁለተኛ ትማራለ። ማአት ስልጠናዎችን ትወስዳለህ። በዚህ ወረቀትን ትጽፋለህ እዚህ ላይ እና በስልጠና ደረጃ
የጦር አካዳሚ ገብቶ ምን ተማረ ሰውዬ? የትኛውን ቲዮሪ ኦፍ ዎር ተማረ? የጦርነት ቲዮሪ ተምሯል? ስትራቴጂዎችን ተምሯል ወይ? ይው ኮሌጅ ገብተ የጦር ኮሌጅ ገብተ ስትማር ምንድነው የማሰብ ክህሎትን የመረዳት የመተንተን ክህሎትን እንትን እንድትጨምር ነው። ትፈተናለህ በዛ ደግሞ። ስለዚህ ስትራቴጂ መማር ያስፈልጋል። ከፍተኛ ጦር መኮንን ከሆንክ ከቲዮሪ ከኔቸር ኦፍ ዎር ካራክተር ኦፍ ዎር ሙሉ ትማራለህ። ኦፕሬሽናል ላይ ምንድነው የሚካሄደው፣ ታክቲካል ላይ እና የጦር እቅድን ታወጣለህ። ብርሃኑን የጦር እቅድ ምን ያውቃል? የጦር እቅድ የሚባለው ኮማንድ ፖስትን ማዋቀር ማንም ካድሬ ማድረግ የሚችለውን ታደርጋለህ። እና the purpose of war የጦርነት አስፈላጊነቱ ምንድን ነው? ግቡ ምንድን ነው? ይህንን ካርል ቮን ክላውዘዊትስን በሚገባ በልተ ማወቅ አለብን። ይህንን ያውቃል ወይ ብርሃኑ? ብሔራዊ ጥቅም የሚባለውን ያውቃል ወይ ብርሃኑ? የለም እንደዛ የሚባል። እኔ ወደ እንትኑ ገባው፣ ወደ ሳይንሱ ገባው። እኔ ሳይንሱን ልተውና ብዙ ወደዛ ይሄ ናሽናል ብሔራዊ ጥቅም፣ ናሽናል ሴኪዩሪቲ ስትራቴጂ፣ ናሽናል ሴኪዩሪቲ ፖሊሲ የሚባለው እንደዚህ ከባባድ የሆኑ ስትራቴጂክ ሌቨል ዲሲሽን ሜኪንግ እዛ ውስጥ አልገባም። ብርሃኑ እንትኑን ማቅ፣ አብይም ማቅ ይሄንን ምን ማንም አሁን የተሰበሰቡ አቁ